ዝርፊያ የህገወጥ ድርጊትና ማስፈጸሚያ ቤቶች ተከፍተው ለረጅም ዓመታት ህዝብ ሲንጋጋ መንግስቱን የጸጥታ ኃይሉ አልሰማውም አላየውም የደረሰኝ ነገር የለም ቢል ማን ሊያምን ይችላል? ምናልባት እሱንም የሚጠብቀው ይሄው ዛርና የዛሩላጅ ካልሆነ በቀር ስልጣንን እድገትን የህዝብ ፍቅርን ለማግኘት ወሳኞቹ ታማኝነት ዕውቀት ሀገርና ህዝብን መውደድ ሆነው ሳለ በተገላቢጦች ግን ደም አፍሶ ክታብ አስከትቦ ድግምት ጥሎ ደንቃራ አስቀምጦ ወዘተ ነው ብሎ የሚያምኑ የመንግስት ሰራተኞች እንደን ጉዳይ በቅለው ስለ መልካም አስተዳደር ሲነግሩን አንደበታቸውን አይዛቸው ቤተሰቡና ሀገሩ ወጪ አውጥተውለት ነገ እርቃኔን ይሸፍንልኛል ረሃቤን ያስታግስልኛል ሲሉ ከወዲሁ ተስፋ ይጣሉበት መሐንዲስ እንኳን ለወገኑና ለሀገሩ ሊሆን ቀርቶ ለራሱ መሆናቀቶት እጁና ተረከዙ በቡና ካዳሚነት በቂጤማ ጎዝጓዥነት ስራው ሲሰነጣጠቅ በእውቀቱ ሳይሆን በመንፈስ ምርቃት ተንጠላጥሎ በህዝብ አናት ላይ ለመቀመጥ አሊያም ሀብት በሀብት ሆኖ ለመንበሽበሽ ሲመኝ መምሩ ትውልድን መቅረጽ ኃላፊነቱን ከጠንቋዩ እንደሚሰጠው ጦስ ዶሮ አሽቀንጥሮ ወርውሮ ህልውናውንና ዕውቀቱን በድቅድቅ ጨለማ ሲደፍን መመልከት ሀገሪቷ ብርሃኗ እያለቀ ባለ ሻማ የምትመሰል ለመሆኗ ከዚህ በላይ አስረጂ ይፈልግ ይሆን? በአባባ ትከሻ ለመፈራት በስልጣን ላይ ስልጣን ለማግኘት የዘረፉት የህዝብ ሀብት እንዳይታወቅ አይንና አእምሮን እንዲዝላቸው ስንቶቹ እግሩ ስር ስንቴ ተደፍተው ይሆን? ስንቴስ የእግሩን ጣቢቅ ከነ ፈንገሱ ጠጥተው ይሆን? አባባ ታምራት መርቆ የላካቸው ስንትና ስንት የፓርቲና የሥራ ኃላፊዎች የሃይማኖት ሰዎች በየቢሮአቸውና በየስብሰባ አጥቢያቸው ወይም መስጊዳቸው ይገኙ ይሆን? የእግር ጣቢ መድኃኒት ነው እንዳያልቅባችሁ እየተባለ ሰዎች እየጠጡ እንደነበረ ነው የማውቀው ነው። ዘፋኞቹ ይመጣሉ በቃኛ ምርር ብሎን እንድንሄድ በቃ መጨፈር እንደዚህ በቃ በድምጽ ማጉሪያ ያደርጉና በቃ እላያችን ላይ መጡ ታበለው በስልጣን መባለግ ሙስናን መሰል አስነዋሪና ጽያፊ በድህነት ላይ ድህነትን የሚያባብሱ ድርጊቶች አናታችንን በመዶሻ እየፈረካከሰ ወደ መቃብራችን በሚወረውረን ደቂቃና ሰከንድ ይህ አንሶን አድርግ ያልኩን አድርግ የሚል ሌላ ጸረ ሰብ የሆነ ክስተት ሲከሰት የዚች ሀገር ተስፋ ምን ይሆን የሚል ሌላ የማይመለስ ጥያቄ ያስነሳል። ሰሞኑን አፍሪካን የሚጎበኙት የሮማ ካቶሊክ ጳጳሱ ካሜሩን በተገኙበት ወቅት ለህዝቡ ባካችሁ ከባዕድ አምልኮና ከእምነት የለሽ እንዲሁም ከሙስና የጸዳችሁ ነው ሲሉ በድፍረትና ከአንድ ሃይማኖታዊ መሪ የሚጠበቀውን ተግሳጼ በበቂ ሁኔታ አስተላልፈዋል። የኛዎቹ የሃይማኖት አባቶች መቼውን በስመ ሃይማኖት ሽፋን እርኩሳን ተግባርን የሚፈጽሙ ዜጎችን በአደባባይ የሚያወግዙልን ዛሬ አንድ ከሚሊዮኖች አልፎ ወደ ቢሊዮኖች እየተንደረደረ ያለው ታምራት ገለታ ነው የታየው። በየመንደሩ በየስርጣ ስርጡ ስንትና ስንት ታምራቶች በዚህ በእውነትና ለምን ብሉ በማይጠይቅ ህዝብ አናት ላይ ቁጭ ብለው እየጨፈሩበት እየጋለቡበት ይገኙ ይሆን? ለሀገሬ ለወገን የምንሰራው ምን አበረከትኩ ሳይሆን ደሞዜ ስንት ድጅት ደርሷል ወይም ይደርሳል የሚል ወደ አምላኩ ወሩ ሲደርስ ደሞዝ አልወጣም እንዲያለ ገና ከማለዳው ጀምሮ በየሚሰራበት የመንግስት መስሪያ ቤት ኮሪደርና ቢሮ እየዞረ ተጨንቆ የሚያስጨንቅ ትውልድ እንዳሽን ፈልቶ ኩይሳውን ሰርቶ በሚድመሰመስበት ምስኪን ሀገራችን ውስጥ ተጠርጣዩ ድቤ መቹ ጠንቋዩ መተተኛው አስማተኛው ኮከብ ቆጣሪው ካርታ ገላጩ የሲኒያ ተላምባቢው ሟርተኛው ሰላቢው ድግምተኛው ለሀገሩና ለህዝቡ እሱና ራሱ ብቻ እንደሚያውቁ ራሱን አግዝፎ እየተናገረና እያስነገረ የተቻለውን ያህል ሰውን እየተቧጨቀ ሲሰበስብ በሌላኛው ወገን ደግሞ ወርቁን በላሜራ ሙዙን በቅቤ ዘይቱንና መድኃኒቱን ጊዜ ባለፈበት ኬሚካልና መሰል ነገር እየቀመመ የሰው ህይወት ሲቀጥፍ የግንባታ ቁሳቁስና ኤሌክትሮኒክስ ዕቃዎችና መሰል መገልገያዎች ደረጃውን ባልጠበቀና ተመሳስሎ በተሰሩ ቁሶች እየሰሩና እየገዙ የህዝቡን ጥሪት አጥንቱ እስኪቀር ድረስ ሲግጠውት ተስተውለዋል። የዚች ሀገር እድገት ሳይሆን ውድቀቷ ወለል ብሎ መታየት ከጀመረም ሰነባብቷል። የሃይማኖት ተቋማቶች የማህበረሰብ ተቋማት እንደ እድር የመሳሰሉት የፖለቲካ ፓርቲዎች ትምህርት ቤቶች የማምረቻና የማከፋፈያ ተቋማት ወዘተ ይህን ያፈጠጠ እውነት በተቻላቸው አቅም መቋቋምና መዋጋት ሲገባቸው ወደ ራሳቸው የአሁንና የወደፊት ጥቅምና ፖለቲካ በማዘንበላቸው ገና ወደፊት ይመጣል ተብሎ የሚታሰበው ገሃነም እሳት አይናቸው እያየ ጆሮአቸው እየሰማ አጠገባቸው እየተንቀለቀለ ነው። ወላፈኑም እያቃጠላቸው ነው። እሳቸውን ካወቅኳቸው አንድ 10 ዓመቴ ነው። እኔ አልፈራባቸውም አላፍርባቸውም። እዚህ ሲመጡ የሚያፍሩ ሰዎች አሉ። ለኔ ሰይድና አረፊ ማለት እሳቸው ናቸው። አሁን ቅርብ ጊዜ ልጄ ልትሞት ህይወታ ሊወጣ እኔ ያለውሽ ነው እንደ ልጄ የምትሞችልኝ ብለው ይሄው ቆማለች። ስለአጃይበቱ ዛሬ ዘፋኝ ነች። በቀደም ልትሞት ሌላ ሆነ ግን አሁን ቆማ የአባታችንን ልደት ተቀበለችልኝ። ገለታ ይድረሰው። አሁንም የአባታችን እድሜ ያርዝምልን። አሜን። አባታችን ማለት እስከ 700 ቦታ ላይ መገኘት የሚችሉ ናቸው። ለምሳሌ እዚህ ሆነን አሁን ያቺው ሀረር የመጣች ልጅም እዚህ እርሳቸው እዚህ ነው ያሉት። ግን ሀረር ውስጥ በተደጋጋሚ ለልጫት ለመልቀም ስትሄድ ወጣ በምትሄድበት ሰዓት እርሳቸው ለቅመው እንደሰጧት ተናግራለች። አራት ቀን አሉ ነው ከመጣች
በተደጋጋሚ ሸማግሌም ሆኖ እንደ ጀዝባ ሆኖ ወጣትም ሆኖ ተማሪም ሆኖ አባታችን በብዙ ቦታ የሚገኙና በዓለም ላይ ያሉት ናቸው። በዛሬ ውስጥ አባታችን ሲሄዱ፣ ሲቀመጡ፣ ሲተኙ የሚፈርዱ ናቸው። በየጊዜው ጠፉ የሚባሉ ታዳጊዎችና አዋቂዎች ቁጥር እየጨመረ መምጣቱ አሁን ልብ ያለው ሰው ሲኖር ይሆን? ያላለም ካለ ልብ ሊል ይገባል። ፎቅ፣ ወርቅ፣ አልማዝ፣ ሐመርና ሊሙዚኖችን የተጠማ ተፎካካሪ ሁሉ ስለቱ እንዲሰጥ ከራማው እንዲደሰት የጨቅላ አሊያም የታዳጊ ወይም የወጣት ከባሰም የጎልማሳና አዛውንት ደምና ልብ አምጣልኝ ቢባል ወደ ኋላ ይል ይሆን? ለምኞቱ ስኬት የግርጣቤ የጠጣ የሰውና አንገት ቀጥሶ ደሙን በኒኬል ለማንቆርቆር ይሳነው ይሆን? እባክህ አንተ ሕዝብ ለራስህ ወቅ እንዳለቀስክ፣ እንደተራብክ፣ እንደታረስክ፣ እንደተሰደድክ ወደማይቀረው ጉድጓድ መግባትህ ይብቃ። እባክህ ንቃ፣ አታስመስል። ንጹህ ሕሊናና እውነትን ብቻ መሰረት አድርግ። ካልበለዚያ ውሸትና ለታይታ የምታደርገው ሃይማኖትና ስራ የኋላ ኋላ ይጥልሃል። ለዚህም ነው ያልቦካ ጸሎት ከመከራ አያድንም የሚባለው። የሐሙሱ ፈረስ ወርቅ ነው ግላሱ ታምራየው ባይኔ ነበር ምስክሩ። የሐሙሱ ፈረስ ጠጣቢ ነው ምሱ የሰው ደም ነው ግብሩ። መሐንዲስ መምሩ፣ ባለሀብት ሹፌሩ፣ ወታደር አዝማሪው፣ አትሌት ቅብጥ ጥርሱ፣ ጿሚ ጸላይ መሳዩ፣ ደርሶ ረጋሚ አለምናቢ ሁሉ ድነትን አውጋዡ ለዘመኑ ካድሬ አባባ ነበር ለሁሉም መተሬ። መተሬ ማለት ኃይለኛ የአበሻ ኮስ መድኃኒት ሲሆን ሌላኛው ፍቹ ደግሞ ፈረንጆቹ ስናይፐር የሚሉት ባለመነጽሩ ያልሞ ተኳሾች መሳሪያ ነው። አይ ምን ነው መብርሃን ኢትዮጵያን ጨከንሽባት? ምን ነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦሻሽን ታዞሪባት? ፈተናዋን፣ ሰቀቀኗን፣ ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት። 9,000 ብር 11,000 ብር ይሸጣል። የሱ አይቶሮች 4 ያስገባ እሱን ነው።